እኔ ሐሳቡን አመጣውኝ ኖቤላ ወንድሜ ተባበረኝ አላስ በቃ ምንድነው ምን ይጠበስ ታዲያ? እሺ በልጁ ስለመጣሽ ሁሉ ነገር ትቶ ወደ አንቺ እኔ በነገራችን ላይ የወንድ አስመሳይ ይሄ ዳይፐር ማለት ነው። ሩታ የምታገኘውን ሰው ለይተሽ ወቂ። ቀንደኛ ጠላት ለሩታ ትዳር መፍረስ አንተ አይደለህ እንዴ? አንተ እኮ ያጎረሰህን እጅ እኮ የነካስከነክ አስመሳይ አብሪሽን የመሰለ ባልሽን ነው አሳልፈሽ የሰጥሽው። ሾካካ ባዘንሽ ሰዓት እሱ ነው ታጠገብሽ የነበረው። በአንቺ በተከፋይ ሰዓት ምናምን እያልክ ስታሽቃብጥ አልነበረ እንዴ? ማለት እሷ ናት ሃይሚ ሄርሜላ እሷ ናት ካጠገብ የነበረች ምናምን እሷ ትወድሃለች ምናምን እያልክ ስታሽቃብጥ አልነበረ እንዴ? ነፍስ ወጣች ነፍስ ገባች ምናምን ነገር ለወሬ ማለት ነው ስትንሽ ለጠለጥ አልነበር? እንዴት ነው ዛሬ ደግሞ መተክ ሩታን ልታስተባብል ወይንስ ልትወቅስ የቻልከው? አንተ ወገብህን ገትረክ እንዴ! ጉድ እኮ ነው። ሰላም ጤና ይስጥልኝ ድና የተከበራችሁ ቻናሌ ተከታታይ ሰላማችሁ ይብዛልኝ። እውነት ለእውነት የምትቆሙ ሰዎች ይሄን ቪዲዮ ላይክ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። ይሄ የወንድ አለቅላቂ አልጫ በቃ ምን ልበላችሁ የወንድ ምን ይሄ ነገር አመላላሽ ሴታ ሴት ማለት ነው። ከዚህ በፊት ለሩታም ለአብርሽም ምርጥ ወንድም ነበረ። በእነሱ ቤት በልቶ ጠጥቶ በቃ ብዙ በጣም ወዳጅ ነበሩ እና ለሩታም በጣም አዛኝ ተቆርቋሪ ምናምን ነገር ነበረ እና አሁን ተገልብጦ ሌላ ውሽማ ስትመጣ ለአብርሽ አሽቃባጭ እኔ እሷን ፓንታ አለቅላቂ ልሁን ብሎ ያጎበደደ ያሸበረቀ ሰውዬ ዛሬ ደግሞ እንደገና ተመልሶ እንዴት በልጁ ትመጭበታለሽ ለአብርሽ? እሱ እኮ የእውነት መስሎት ተመልሶ ነበር ወደ አንቺ ህይወት ምናምን ገነመኔ ምናምን ነገር። አንተ እንዴት ነው ሩታን በምን አቅምህ ነው የምትወቅሳት? ማን ስለሆንክ ነው የምትወቅሳት? መጀመሪያ ለእነሱ ትዳር መፍረስ ተጠያቂ አንተ አንደኛ ነክ። አንተ አንዱ ተጠያቂ ነክ ከዛ ውስጥ ማለት ነው። ለአብርሽ ምን እያልክ ነበር ስትሰክሰው የነበረው? አንተ በተከፋ ሰዓት አንተ ብቻ በሆንክ ሰዓት ሄርሜላ ናት ታጠገብ የነበረ ሴትና እሷን ተረዳት፣ ፍቅሯን ተረዳት፣ ትወዳለች እያልክ ቱስ ስትል አልነበረ እንዴ? ዛሬ እንዴት ነው ሩታን መተክ እንደ ተቆርቋሪ እንደ አዛኝ ቅቤ አንጓች? ሲጀመር እኮ ልጁን ራሱ ስጭው ለአብርሽ ልጁን ስጭው ብለህ አፍህን ሞልተህ የተናገርክ ገና 6 ወር ያልሞላው ህፃን ልጅ አስቡት እንግዲህ 6 ወር ያልሞላው አንድ ህፃን ልጅ ቢያንስ ጡት የእናቱን ጡት እስከ 6 ወር መጥባት አለበት የእናቱን ጡት። ከዛ በኋላ ወተት ቢባል ችግር የለውም። ግን 6 ወር ያልሞላው ህፃን አስቡት እንግዲህ ለአባቱ ስጭው ለሱ ስጭው ብሎ አፉን ሞልቶ የተናገረ ማለት ነው። ምንድነው እኔ ምን እንደምለው ራሱ ግራ ገብቶኛል። የሽልጥልጥ እንዴት ደሜን አንተ እንዴት ነው የሚያደርገ? 9 ወር ሙሉ እኮ በሆዷ የተሸከመችው ብዙ አያየችበት ያማራትን ሳትበላ ያማራትን ሳትጠጣ ተሸክማ 9 ወር የወለደችው እናቱ እያለች በህይወት እንዴት ነው ለወንድ ለሱ ለዛውም ማለት ነው በሌላ ሴት ለተካት ወንድ የምትሰጠው ልጅ? እንዴት ነው የምታስበው አንተ? ሴት እህት የለም? ሴት ማህፀን አይደል የወጣው? እንዴት ነው የሚያደርግህ ማለት ነው? እንዴት እንዳናደደኝ ይሄ ለድራማም ቢሆን የሆነ ጨጓራ ይልጣል። የምትሰሩት ድራማ ነው ግን ጨጓራ የሚልጥ ነገር ነው። በእውነት በጣም ታናድዳላችሁ። ለሴት ልጅ ክብር የለህም አንተ። በመጀመሪያ ለሴት ልጅ ክብር ይኖር። ለሴት ልጅ ክብር ቢኖርህ ኖሮ ዛሬ የሩታን ክብር የሚነካ ነገር እንደዛ አታረግም ነበረ። አዎ ልጇ መከበሪዋ ነው ማረጓ ነው ለሷ ማለት ነው። ብዙ ነገር ያየችበት የተፈተነችበት ነው። ያማራትን አማራኝ ብላ በፈለገችበት ሰዓት አምጥቶ አብርሽ ሳይሰጣት ከነ አምሮቷ 9 ወር አርግዛ የወለደችው ልጇን ስንት ነገር ያየችበትን ልጇን ስጭው ውሻ እንተ ሂድ ውሻ ስጠው። ቤታችሁ ውሻ ካለ ውስድና ስጠው፣ ወይንም ውልደህ ልጅ ስጠው። ማነህ አንተ ሰጪና ነሺ ያደረገ? ማነህ አንተ ልጅ አከፋፋይ ያደረገ? ማነህ? ምንድነህ? አሽቃባጭ! እንዴት እንዳናደደኝ እግዚአብሔርን በጣም ነው ያናደደኝ። ደግሞ እንደገና እንዴት እሱን አብርሽን የመሰለ ባል እንዴት ለሄርሜላ አሳልፈሽ ትሰጫለሽ? አብርሽ ቤት ሌላ አብርሽ ይመጣል ካላከበራት ክብሯን ዝቅ እንዲያከብራት
ክብሯን ዝቅ እንዲያደርጋት ያደረጋችሁት እኮ እናንተ ናችሁ። እናንተ ራሱ ማለት ነው። እናንተ ራሱ መቼ አከበራችኋት? እንደፈለጋችሁ እየመጣችሁ አፋችሁን ስትከፍቱባት አልነበረ እንዴ? ለሴት ልጅ የሚገባትን ክብር ሩብ እንኳን ለሩታ አልሰጣችሁ። እኔ ግን ሩታ ልልሽ የምፈልገው ነገር ቢኖር ከዚህ በኋላ የሚንቁሽ ሰዎች ጋር አትገኝ፣ ከሚያከብርሽ ሰው ጋር ተገኝ፣ ራስሽን ከፍ አድርገሽ ተገኝ። በቃ እስከዛሬ ሲያዋርዱሽ ሲንቁሽ ከነበሩ ሰዎች ቆመሽ አትገኝ። በቃ ለምንም ምክንያት ይቅጥራሮሽ አታገኛቸው። በቃ አታገኛቸው። ይበቃል እስከዛሬው። ከዚህ በኋላ እኔ ለራሴ ብቁ ነኝ ማለት ጀምሪ። ጥንካሬሽን አሳያቸው። በልጠሽ ተገኝ። በቃ አለቀ። ተፈላጊ ነሽ እንጂ እዛ ጋር እንደ ፈላጊ እንትን አትበይ፣ አታሳይ። እና ይሄን ነው ማለት እንፈልገው። እንዴት አይነት ወራዳ ናቸው እነዚህ።